ፌዴራል ፖሊስ በዓለም አቀፍ የሰው ማዘዋወር ወንጀል ሲፈለግ በነበረው ይትባረክ ዳዊትና 9 ግብረ አበሮቹ ላይ ምርመራውን አጠናቆ ለአቃቤ ሕግ መምራቱን በአሰራጨው መረጃ ላይ አስታወቀ። ፖሊስ ተጠርጣሪው ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር ከ100 በላይ ሰዎችን ለሞት በመዳረግና ከ50 በላይ ሴቶች ተገደው እንዲደፈሩ በማድረግ እንደተጠረጠረ ገልጿል። ይትባረክ በትግራይ ክልል ሽሬ ከተማ በቁጥጥር ስር የዋለው በምስራቅ አፍሪካ የሰዎች ዝውውርን ለመከላከል ከሚሰራ የውጭ ድርጅቶች ጋር በመተባበር መሆኑን ፖሊስ ጠቅሷል። የተጠርጣሪዎችን የሚንቀሳቀሱና የማይንቀሳቀሱ ሀብቶችን በፍርድ ቤት ማሳገዱንም ፖሊስ ገልጿል። ይትባረክ የሚመራው የሰው አዘዋዋሪ ቡድን ከ2010 ጀምሮ ወጣቶችን ከኢትዮጵያ፣ ከኤርትራ፣ ከሱዳን፣ ከጅቡቲ፣ ከኬንያ እና ከሶማሊያ ወደ ሊቢያ በመውሰድና በማሳገት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ይጠይቁና በታጋቾች ላይ መሰቃየት ይፈጽሙ እንደነበር ፖሊስ በዚሁ መረጃ ላይ አመላክቷል። 7 የኤርትራ ብሔራዊ ቡድን ተጫዋቾች በአፍሪካ ዋንጫ ማጣሪያ የምድብ ድልድል ካለፉ በኋላ በደቡብ አፍሪካ ጠፉ። የኤርትራ ብሔራዊ ቡድን ለ2019 ወይም እንደ አውሮፓውያን አቆጣጠር ለ2027 የአፍሪካ ዋንጫ ማጣሪያ ታሪካዊ በሆነ ሁኔታ ለምድብ ድልድል ካለፉ በኋላ 7 ተጫዋቾች ወደ ሀገራቸው መመለስ ፈቃደኛ ሳይሆኑ በደቡብ አፍሪካ መቅረታቸውን ቢኤስኤን ስፖርት ዘግቧል። ይህ ክስተት የተሰማው ኤርትራ በድምር ውጤት ኤስዋቲኒን 4-1 በሆነ ውጤት በማሸነፍ ከ19 ዓመታት በኋላ ለመጀመሪያ ጊዜ ወደ አፍሪካ ዋንጫ ማጣሪያ የምድብ ድልድል መሸጋገሯን ካረጋገጠች ከጥቂት ቆይታ በኋላ ነው ተብሏል። እንደ ዘገባው ከሆነ ለጨዋታው ወደ ደቡብ አፍሪካ ከተጓዙት 10 በሀገር ውስጥ የሚጫወቱ ተጫዋቾች መካከል ወደ ኤርትራ የተመለሱ ውስጥ 3ቱ ብቻ ናቸው። ወደ ሀገራቸው የተመለሱ ተጫዋቾች ስማቸው አብሌሎም ተክለዝዲ፣ ናሆም ታደሰና ሮሜል አብዱ ሲሆኑ ቀሪዎቹ 7 ተጫዋቾች በደቡብ አፍሪካ መቅረታቸው ተነግሯል። ይህ ድርጊት የኤርትራ ስፖርተኞች ለዓለም አቀፍ ውድድሮች ወደ ውጭ ሀገራት በሚጓዙበት ወቅት የግልና የፖለቲካዊ ምክንያቶችን በመጥቀስ በዚያው የመቅረት ወይም ጥገኝነት የመጠየቅ ልማዳቸው ላይ አዲስ ስጋትን ፈጥሯል ተብሏል። ኤርትራ ወደ ምድብ ድልድሉ ማለፏ ለሀገሪቱ የእግር ኳስ እድገት ትልቅ ስኬት ተደርጎ ሲወሰድ የቆየ ቢሆንም የተጫዋቾቹ ድንገተኛ መሰወር ለቡድኑ ከፍተኛ እንቅፋት እንደሚሆን ተገልጿል። ምርጫ 2018 ኦሮሚያ በመንታ መንገድ ላይ ትገኛለች። የምርጫ ፉክክር እየጠበበ የመጣው የፖለቲካ ምህዳርና በክልሉ ዳግም ያንዣበበው የአንድ ፓርቲ የበላይነት ስጋት ኢትዮጵያ በግንቦት ወር 2018 ለምታካሄደው 7ኛው ሀገራዊ ምርጫ እየተዘጋጀች ባለችበት ወቅት የሀገሪቱ ትልቁና በፖለቲካ ሚናው ረገድ ወሳኝ የሆነው የኦሮሚያ ክልል በድጋሚ ወደ አንድ የፓርቲ የፖለቲካ ስርዓት የመንሸራተት ስጋት ተደቅኖበታል። በኦሮሚያ የታየው ይህ አቅጣጫ በክልላዊ አስተዳደር ላይ ብቻ ሳይሆን በኢትዮጵያ ሰፊ የዲሞክራሲና የፌዴራላዊ ስርዓት የወደፊት እጣ ፋንታ ላይም የራሱ የሆነ እንድምታ አለው። ይህ ትንታኔ አዲስ ስታንዳርድ ከምርጫው በፊት ያሉ ወሳኝ ክንውኖችን ለማሳየት ከሚያደርገው ተከታታይ ዘገባዎች አንዱ ሲሆን ከ1987 ጀምሮ የኦሮሚያን የምርጫ ገጽታ ለውጥ ይፈትሻል። የሀገሪቱ ትልቁ ክልላዊ ግዛትና የከፍተኛ መራጮች ህዝብ መገኛ እንደመሆኑ መጠን ኦሮሚያ የኢትዮጵያ የዲሞክራሲ ጉዞ መለኪያ እንደሆነ በብዙዎች ዘንድ ይታመናል። ፕሮፌሰር መራራ ጉዲና ለዚህ ዘገባ ሐሳባቸውን ሲያካፍሉ እንደተናገሩት በኦሮሚያ ትርጉም ያለው የፖለቲካ መግባባት ካልተፈጠረ ኢትዮጵያ ማለቂያ አልባ አለመረጋጋትና የቀነጨረ የዲሞክራሲ ተግዳሮት ይጠብቃታል ብለዋል። በዚህ ምክንያት የክልሉ የምርጫ አቅጣጫ የኢትዮጵያን አጠቃላይ የፖለቲካ የወደፊት እጣ ፋንታ ሊወስን ይችላል ብሎ በድፍረት መናገር ይቻላል ተብሏል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያቀረቡትን ዓመታዊ ሪፖርት መቀበላቸውንና በሪፖርቱ ግኝቶች ላይ መወያየታቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። ሌተናል ጀነራል ታደሰ ወረደ ከ1 ዓመት በፊት መጋቢት 30 2017 እንደ አውሮፓውያን አቆጣጠር ሚያዝያ 8 2025 ማለት ነው አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በወቅቱ በሰጡት መግለጫ ሌተናል ጀነራል ታደሰ ያለፈውን አስተዳደር ጥንካሬዎችና ተግዳሮቶቹን ጠንቅቆ የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ብለው ነበር። በስልጣን ርክክብ ስነ ስርዓቱ ወቅት ሌተናል ጀነራል ታደሰ ወረደ በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸው ይታወሳል። አካታች የትግራይ ክልል ጊዜያዊ አስተዳደር የተልዕኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ የሌተናል ጀነራል ታደሰ ፊርማ የያዘ ሲሆን ኃላፊነቶቹን በታማኝነትና በትጋት ለመወጣት የተገቡ ቃሎችንና
8 ቁልፍ ተግባራትን የያዘ ነበር። ከነዚህም መካከል ወሳኙ ተፈናቃዮች ወደ ቀያቸው ሙሉ በሙሉ የሚመለሱበት ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ የማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉ ይገኙበታል። የዋጋ ንረትና የአቅርቦት እጥረት በስንዴ ምርት ላይ ባሳደረው ተጽዕኖ ምክንያት ኢትዮጵያ ስንዴን ከውጭ ማስገባት እንደምትቀጥል አዲስ የወጣ ሪፖርት አመላከተ። የአሜሪካ የግብርና መስሪያ ቤት በዚህ ወር ባወጣው አዲስ ሪፖርት መሰረት በኢትዮጵያ በሚቀጥለው ዓመት የሚመረተው የስንዴ ምርት ይጨምራል ተብሎ ቢጠበቅም የሀገር ውስጥ አቅርቦት ከጊዜ ወደ ጊዜ የጨመረ ከመጣው ፍላጎት ጋር ባለመጣጣሙ አገሪቱ አሁንም ስንዴን ከውጭ ማስገባት እንደምትቀጥል አመላከተ። ሩሲያ 68 በመቶ ድርሻ በመያዝ ለኢትዮጵያ ዋነኛ ስንዴ አቅራቢ ሆና የቀጠለች ሲሆን ዩክሬንና ሮማንያ ይከተላሉ። እነዚህ ሶስት ሀገራት 93 በመቶ የሚሆነውን የኢትዮጵያ ስንዴ ገቢ ምርት ይሸፍናሉ። ለሪፖርቱ መቀናበር አስተያየታቸውን የሰጡ የዱቄት ፋብሪካዎች እንደገለጹት ከውጭ የሚገባው ስንዴ በጥራትም ሆነ በብዛት በተለይም የግሉተን መጠን ለዱቄት ምርት የተሻለ ነው ብለዋል። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ስንዴ ከውጭ ማምጣትን አቁማለች፣ እንዲያም ወደ ውጭ የመላክ አቅም ፈጥራለች በማለት በተደጋጋሚ ቢገልጹም እንዲሁም መንግስታቸው የስንዴ አብዮት በሚል ዘመቻ በሰፊው ቢያስተጋባም በተለያዩ ጊዜያት የሚወጡ ዘገባዎች ግን እውነታው ከዚህ የተለየ መሆኑን ያሳያል። ከ700 በላይ ኤርትራውያን የሆሳዕናና የመድኃኔዓለም በዓላትን ከትግራይ ነዋሪዎች ጋር በጋራ ከበሩ። የበዓሉ ተሳታፊዎች ጉብኝታቸው በድንበር አካባቢ በሚኖሩ ህዝቦች መካከል ያለውን የቆየ ማህበራዊና ባህላዊ ትስስር ለማጠናከር ያለመ መሆኑን ገልጸዋል። ኤርትራውያን ተሳታፊዎች ከትግራዋይ ወንድሞቻቸው ጋር በመገናኘታቸው የተሰማቸውን ደስታ የገለጹ ሲሆን በአካባቢው ለሚገኙ ተፈናቃዮችም ድጋፍ አድርገዋል። የጎብኚዎቹ አስተባባሪዎች እንደገለጹት ጎብኚዎቹ ከምዕራብና ሰሜን ምዕራብ ትግራይ ለተፈናቀሉ ወገኖች የሚሆን እህልና ሌሎች ቁሳቁሶችን ይዘው መጥተዋል ብለዋል። በሃይማኖት መሪዎችና በሀገር ሽማግሌዎች ጥረት የተዘጋጀና ተሳታፊዎቹ የወንድማማችነት መድረክ ሲሉ የገለጹት ይህ መርሃ ግብር የጋራ የሃይማኖት ስርዓቶችን እንዲሁም በግጭትና በድንበር መዘጋት ምክንያት ለረጅም ጊዜ ተለያይተው የቆዩ ዘመዳማቾችን ግንኙነት ያካተተ ነው ተብሏል። ቱርክ በሶማሊያ የውቅያኖስ ዳርቻ የተፈጥሮ ጋዝ ቁፋሮ ልትጀምር መሆኑ ተሰማ። የቱርክ ፔትሮሊየም ኮርፖሬሽን የተፈጥሮ ጋዝ ቁፋሮን ለመጀመር ወደ ሶማሊያ መርከብ መላኩን የሶማሊያ የዜና ምንጮች ዘግበዋል። ቱርክና ሶማሊያ የመከላከያና የጋዝ ፍለጋንና ቁፋሮን ያካተተ የምጣኔ ሀብት ስምምነት የተፈራረሙት ከ2 ዓመት በፊት ነበር። በስምምነቱ መሰረትም በቁፋሮ ከሚለማው የተፈጥሮ ጋዝ ቁፋሮ የኢንቨስትመንት ወጪዋን እስክትሸፍን ድረስ 90 በመቶውን ሶማሊያ ልትለቅላት መስማማቷ በወቅቱ ተገልጾ ነበር። ሶማሊያ በህንድ ውቅያኖስ ዳርቻ 30 ቢሊዮን በርሜል የሚገመት የተፈጥሮ ጋዝ ክምችት እንዳላት ይገመታል።